በአረንጓዴ አሻራ መርሃ ግብር ችግኝ መትከል ብቻ ሳይሆን የተተከሉትን መንከባከብና የችግኝ ዝግጅትን ጨምሮ ዓመቱን ሙሉ በዘላቂነት የሚሰራ ተግባር መሆኑን በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር በመርሃ ግብሩ አስገንዝበዋል። በክልሉ በዚህ ዓመት ለተከላ ከተዘጋጀው ከ530 ሚሊዮን ችግኝ ውስጥ ከ65 በመቶ በላይ የሚሆነው የፍራፍሬና ለመብል የሚሆኑ ዘርፈ ብዙ ጠቀሜታ ያላቸው መሆናቸውን አቶ ኡስማን ሱሩር ገልጸዋል። በዘንድሮ ዓመት እንግዲህ 530 ሚሊዮን ችግኞችን ለመትከል ዝግጅት ተናቆ ወደ ተግባር ተገብቷል። በእርግጥ ያዘጋጀነው ወደ 630 ሚሊዮን አካባቢ ነው። ግን በትክክል ወጥቶ መሬት ላይ ሊያርፍ የሚችለው ሊተከል የሚችለው በተለያዩ ምክንያቶች የማይተከል ስለሚኖር ወደ 530 ሚሊዮኑ ለመጠነ ስጥቀት የደረሰ ወደ ተከላ የሚሄድ የት እንደሚተከል እነማን እንደሚተክሉ የሚለው ጉዳይ ተለይቶ ወደ ተግባር ገብተናል የሚል ግልጽ ሞቶ ያለው ኢቭን ማደር ካለበት ችግኞቹ አድረው ለሚቀጥለው ዓመት መተከል አለባቸው። ሰው የመነሻ ያደረገ ምልዓተ ህዝቡን ያሳተፈ ህዝቡን ባለቤት ያደረገ ንቅናቄ ያካሂደናል። በዚህም አሁን እንዳልኩት ከ65 ከ70% አካባቢ ተከላው ተከናውኗል። የተከላው ስራ ያው የአረንጓዴ አሻራ ልማት ስራችን በዋናነት ምንድነው ከተባለ እንደ ማዕከላዊ ኢትዮጵያ ከ65-70% አካባቢው የሚበሉ የፍራፍሬ፣ የቡና፣ የእንስሳት መኖ እና ተያያዥነት ያላቸው ዛፎች ናቸው። አረንጓዴ አሻራ በግለሰቦች ይዞታ፣ በተቋማት ግቢ፣ በወልና በተጎዱ መሬቶች እንዲሁም ደግሞ በከተሞች ዳርቻና ኮሪደሮች በህዝቡ ንቁ ተሳትፎ እየተተከለ በመሆኑ የህብረተሰቡን ባለቤትነት አግኝቷልም ብለዋል። ባለፉት ዓመታት ለምግብነት የሚውሉ ችግኞች መተከላቸው የምግብ ዋስትናን የሚያረጋግጥና የዜጎችን ህይወት የሚቀይር ዘላቂ የሀብት ምንጭ እየሆነ መምጣቱንም ተናግረዋል። የተከላው ስራ በህብረተሰቡ ባለቤትነት የነቃ ተሳትፎ እየተሰራ ነው ያለው። የህብረተሰቡንም ባለቤትነት አግኝቷል። አሁን የአረንጓዴ አሻራ ስራ እኛ የአንድ ወቅት የንቅናቄ ስራ ብቻ አይደለም። የህብረተሰቡ ባህል የሆነ የዕለት ተዕለት ስራ የሆነ ጉዳይ ነው። ለምን ከተባለ አረንጓዴ አሻራ ውበትን ስነ ውበትን በማላበስ የተጫወተ ያለው ሚና በጣም ትርጉም ያለው ነው። ሁለተኛ ለዜጎች ገቢ ማስገኛ የስራ እድል ምንጭ ሆኗል። ችግኝ ከማዘጋጀት እስከ ፍራፍሬ ለገበያ እስከ ማድረስ ድረስ። ሶስተኛ ለዜጎች የሀብት ምንጭ ሆኗል። አብዛኛዎቹ ቅድም ያነሳቸው የፍራፍሬ፣ የቡና፣ የእንሰት ዛፎች በተተከለባቸው ቦታዎች ሁሉ ላለፉት 8 ዓመታት በተለይ ባለፉት 5 ዓመታት ደግሞ በክልላችን ቀድሞ በነበሩ ዞኖች አሁን በ3 ዓመት ደግሞ በክልላችን በተለየ ትኩረት ከማይበሉ ወደሚበሉ ዛፎች ከፍተኛ የሆነ ጠቀሜታ ያላቸው በተለይም መንግስት ያስቀምጣቸውን የአረንጓዴ አሻራ ጉዳይ አካባቢን ውበት ማላበስ፣ ስነ ውበት ማላበስ፣ አፈር ለምነትን ማሳደግ፣ የአፈር መሸርሸርን መከላከል፣ ሐይቆቻችን፣ ግድቦቻችን፣ ወንዞቻችን ከደል መሞላት መከላከል፣ ከተፋሰሱ በላይ በታች ያሉ አካባቢ ደግሞ የውሃ አቅማቸው አድጎ የመስኖ አቅም ማሳደግ፣ በዚህ ሁሉ ተጨባጭ ውጤቶች መጥተዋል። አረንጓዴ አሻራችን የመበልጸግና ሀገር የማሻገር ተስፋችን ነው ያሉት አቶ ኡስማን የተደበቁ ብዙም ያልተለመዱ አቧራ ለብሰው የቆዩ አካባቢዎችን ወደ የፍራፍሬና የቅመማ ቅመም መንደሮች በመቀየር የአርሶ አደሩን የአኗኗር ዘይቤውን ከመቀየር ባሻገር ለቀጣይ ትውልድ ገጸ በረከት የማሻገር ስራ እየተሰራ ነው ብለዋል። ክልላችን ህዝብ ከክልላችን ፕሬዝዳንት ጀምሮ ምልዓተ ህዝቡ ባለቤት ሆኖ እየሰራው ነው፣ እየመራው ነው። አመራሩ እየመራ ነው፣ ሙያተኛው ያስተባበረ ነው፣ አርሶ አደሩ እየፈጸመ ነው። ለብዙ ዜጎች የስራ እድል ምንጭ ሆኗል። ዛሬ አቮካዶ ችግኝ ለማግኘት እኮ ሽሚያ ነው። ብዙ ወጣቶች አሉ አቮካዶን ችግኝ በማባዛት የሚሳተፉ፣ ሌሎች የፍራፍሬ ችግኞች በማባዛት የሚሳተፉ፣ በከተማ ላይ የውበት የስነ ውበት ዛፎችን በማባዛት ሀብት እያመነጩ ያሉ፣ ስራ እድል እየፈጠሩ ያሉ፣ ለራሳቸው ብቻ ሳይሆን ለሌሎች የተረፉ አሉ ብዙ። ስለዚህ አረንጓዴ አሻራ ይዞት የመጣው ገጸ በረከት በክልላችን በጣም ዘርፈ ብዙ ነው። ኢኮኖሚያዊ ነው፣ ማህበራዊ ነው፣ ስነ ምህዳራዊ ነው። ተደምሮ ሰላም፣ የተረጋጋ አካባቢ፣ የተረጋጋ ትውልድ፣ የተረጋጋ ሀገር እንዲፈጠር ያለው ፋይዳ
በጣም ትልቅ ነው። እኛም ይህን ፋይዳውን ተገንዝበን ወደ ላቀ ውጤት ለማምጣት አሁን ለመስራት ሳይሆን ለማላቅ ነው። አቶ ኡስማን ይህንን መልካም ተግባር በፍጥነትና በፈጠራ ማላቅ ያስፈልጋል ያሉ ሲሆን አረንጓዴ አሻራ ኢተገማች ለሆነው አየር ንብረት ለውጥ ኢትዮጵያዊ መፍትሄ ነው ብለዋል። ሐምሌ 27 ቀን 2018 ዓ.ም የአንድ ጀንበር ተከላ መርሃ ግብር ታሪክ ለመስራት የክልሉ ነዋሪዎች እንዲሳተፉ አቶ ኡስማን ጥሪያቸውን አቅርበዋል።